አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለሁ አልሐምዱሊላህ። ዛሬ ደግሞ ከጣፋጦቹ ጋር ብቅ ብያለሁ ማለት ነው። ፍቅርና ፉፉዬ ያው ደስ የሚሉ ጥንዶች ናቸው። በነገራችን ላይ እነዚህ ልጆች እኔ እንደው ፈጣሪ ምኞታችሁን አሳክቶ ህልማችሁን አሳክቶ አንድ ላይ ያርጋችሁ ነው ምለው። የሰው ልጅ በብሔር በሃይማኖት አይደለም። ዋናው ቅንነት፣ ዋናው መልካምነት ነው። ፍቅርዬም ደግሞ ፍቅር አያያዙ እንችላበታለች ማለት ነው። እና ደስ የሚሉኝ ጥንዶች ቢኖሩ እነዚህ ጥንዶች ናቸው ማለት ነው። ማለት ግርግር የሌለበት ጫጫታ የሌለበት በቃ ሰላም ነው ፍቅራቸው። እንደ ሌላ ግሩፕ ምናምን አይደለም። ግሩፓቸው ደስ ይለኛል በነገራችን ላይ ማለት ነው። እና ጽጌ ማነው ሀይሚ ላይ እና ብሩኬ ላይ ስናሄድ እኔ የእነሱ ነገርስ መቼ ነው የሚያበቃው ነው? የእነሱ ነገርስ መቼ ነው የሚያበቃው? እነሱ ቤት ጭቅጭቅ ምን ነው? ሀይሚዬ ችግሩን እኮ አንቺ መፍታት ትችይ ነበረ፣ እንደ ፍቅር ማለት ነው። ከፍቅርዬ ተማሪ ሁሉንም ነገር ፍቅር ችላበታለች፣ እያንዳንዱን ነገር ማለት ነው። ፍቅር እንጃ እኔ ለፍቅር ቃል የለኝም። ፍቅርና ፉፉዬ በነገራችን ላይ ፍቅራቸውን ጠብቀው ሲከባበሩ ምን ሲሉ ነው የማያቸው ማለት ነው። እና ደስ የሚሉ ጥንዶች ናቸው በነገራችን ላይ። እንደ ሌላ ሰው ይሄ ግርግር ጫጫታ ምናምን የሌለበት ነው። በቃ ሰላም ያለው ግሩፕ ነው የነሱ ግሩፕ ማለት ነው። እና ፍቅርዬና ፉፉዬ በመካከላችሁ ድጋሚ ሁለተኛ ሰው እንዳታስገቡ ማለት ነው። እራሳችሁ መጨረስ እራሳችሁ የሆነ ሸይጣን ነገር እንኳን ሲገባ እራሳችሁ ለመፍታት ሞክሩ ማለት ነው። ሌላ ሰው ሶስተኛ ወገን አታስገቡ። ሶስተኛ ወገን ከገባ ነገር ይጋነናል። ጭቅጭቅ፣ ሀሜት፣ በቃ ሌላ የተለያዩ ነገሮች ነው የሚያትርፉ። ፉፉዬ ደግሞ ወደ ሆነ ቦታ ሄዳለሁ ሲል ፍቅርዬ አትሄድም፣ እኔ ካልፈቀድኩልህ የትም ቦታ መሄድ አችልም፣ ካሁን በኋላ የኔ ነህ እያለችው ነው። ፉፉዬም ደግሞ አንዳንዴም ታዲያ ልቀቅኝ እንጂ እኔ እንዴት ብዬ ነው እያለ ነው። ያ እንግዲህ ፍቃድ ከንግስቷ ብተናል እንግዲህ ንጉስ ፍቅርና ንጉሱ ፉፉዬና ንግስቷ ፍቅር ደስ የሚሉ ጥንዶች ናቸው ማለት ነው። እና ፍቅራቸውን ሲገላለጹ ምናምን ባለፈው አይታችኋል። በቃ መከባበር ማለት እንደዚህ ነው። አያችኋል። የሰው ልጅ ፍቅርን እንዳያያዙ ነው የምትይዙት። ፍቅር ከጣል ጣል ጋር አረጋችሁት ይጠወልጋል ማለት ነው። በደንብ አድርጋችሁ ውሃ እየጠጣችሁ ከተንከባከባችሁት ደግሞ እየኮተኮተ እያደገ ነው የሚሄደው ማለት ነው። እና እኔ ምን እንደምላችሁ አላውቅም። ብቻ እኔ ፈጣሪ ባለው ላይ ጨማምሮ ይስጣችሁ ያብዛላችሁ ነው የምለው። ፍቅርዬ እኔ ቢጤ እኔ ቀጫጫ ማለት ነው። ደስ የሚለው የጥንዶች ናቸው። በቃ እኔ በምን ቃል እኔ እንደምገልጽላችሁ እኔ አላውቅም። በነገራችን ላይ እኔ እሱ ፈጣሪ ብቻ ነው የግለጸው። እውነት እሱ ይጨመርበትና ለቁም ነገር ያብቃቸው ነው የምለው። ሌላ ምንም እኔ አልልም። ፈጣሪ የልባቸውን መሻት ያሳካላችሁ፣ ያሰባችሁ የተሳካ፣ የፈለጋችሁበት ያላችሁበት ድረሱ ነው የምለው እኔ። ፉፉዬም ደግሞ ይችን ጸጉሩን እያሻሸ እንግዲህ ፍቅርዬ የምትለውን ቁጣ ተቀብሎ እሺ ንግስቷ መርሐባ፣ ያው በኛ በሙስሊሞች መርሐባ ነው እና ብዙ ጊዜ ያው ለምታከብሩት ሰው መርሐባ ምናምን ነው የሚባለው። እና መርሐባ እሺ የምትይኝን አደርጋለሁ ብሏል። ፍቅርዬም ደግሞ ያው ፍቅሯን እየኮተኮተች ይዛለች ማለት ነው። ጥሩ ደረጃ ላይ ናቸው። ጥሩ ላይ ናቸው። በዙ ቀጥሉበት ነው የምለው። ፍቅርዬን 200,000 ብናስገባት ደስ ይለኛል። እኔንም ለቻናል አዲስ ሆናችሁ ሰብስክራይብ እያረጋችሁ አበረታቶኝ ማለት ነው። ጉዞ ወደፊት ድራማው ይቀጥላል ብላለች እሷም። ያው ድራማው ይቀጥልልን ፍቅርዬ። ያው ጫጫታ የሌለበት ግርግር የሌለበት ሌላ ሰው ኮተት ምናምን ወሬኛ ሰው አንፈልግም። የምንፈልገው ፉፉንና ፍቅርን ብቻ ነው። ሌላ ሰው ከነዚህ ውጭ ሌላ ምንም ሰው እኛ አንፈልግም። ኦዲየንስም እኛም
ማለት ተመልካች የሚወደውን ሰው ነው ማየት የሚፈልገው እና እኛ ማየት የምንፈልገው እናንተን ብቻ ነው። ቶሎ ኑልን ፍቅርዬ ነው የምለው እኔ። ሌላው ነገር ደግሞ ሌላው ነገር ከዚህ ውጪ እኔ ምንም አልልም። በርቱ ጠንክሩ ነው የምለው ፍቅርዬ ፈጣሪ ከእናንተ